እንግዲህ አብዲ ሀዋን ሊደፍራት ፈልጎ አትይዘኝም ብላ አትነካኝም ስላለችው በጥፊ እየጠፈጠፋት ማለት ነው። አብዲ ጅላጅል ማለት ነው። ጅላጅል ማለት ነው። የሴት ልጅ ክብር የሌለው ማለት ነው። እንዴት አድርጎ ሴት ልጅ እንዴት አድርጎ እንደማነጋገር ራሱ አነጋገሩ ራሱ አስተካክሎ ማያቅ ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እንዲሁ ያበረታታችሁኝ ሁላችንም የተበረታታን ሁላችንም ሼር ላይክ የተባባል እንግዲህ አብረን እንደግላችኋለሁ። አላህ ደግሞ ሱብሃን አላህ ከውጭም ሀገርም ከሀገር ውስጥም ያላችሁ አላህ ይጠብቃችሁ ማለት ነው። አላህ በሀገራችን ያብቃን፣ የሰው ሀገር በቃ ይበላል ማለት ነው። ወጥቶ ከሚያስቀን ነገር ደግሞ አላህ ይጠብቀን ማለት ነው እላችኋለሁ ውዶቼ። እንግዲህ ያለው ጊዜ በጣም ያስፈራራላችኋለሁ። አሁን ዛሬ የመጣሁት ማለት ነው አዳሜ ባያገባው ነገር በሱመያና በሰኢድ መሀል አዳሜ ሁሉም ገብቶ ጥልቅ ብሎ አዳሜ እየተደበደበ በጥፊ እየተባለ እየተጠፈጠፈ እንግዲህ ቁጭ ያለ ነው ሚዲያ ላይ ማለት ነው። ሁሉም እየተጠፈጠፉ ማለት ነው። ሁሉም አሁን ሀዋም ምንም ማያገባት ነገር ጥልቅ ነው የምትለው። ይሄ አብዲ ቢባልማ ጅላጅል ምንም ማያገባው ነገር ነው ጥልቅ የሚለው ማለት ነው። እቺ ሰላም ምንም ማያገባት ነገር ነው ጥልቅ የምትለው ማለት ነው። እዚህ ጋር አንድና አንድ የሆነው ማን ነው? ሰኢድና ሱመያ ንግስቷ ብቻ ነው። ሌላ ሰው ማንም ሰው የሚያገባው ሰው የለም። መጥታችሁ ማናችሁ የምትደባደቡት ማናችሁ ምን እዚህ ጋር የሌለ እንትናችሁ ጀግንነታችሁን አውጥታችሁ የምታራግፉት እናንተ ምን ስለሆናችሁ ነው? አንተ አብዲ የምትባል ሰውየው ማለት ነው የሱመያ ነው። አንተ እዚህ እግሯ የሰኢድ እግር ምስመው። ኧረ በእናትህ ይደብርብሃል። ትንሽ ይደብርብሃል ማለት ነው። በጣም ነው የሚደብርብህ። ቤተሰቦቼ የሰላም ፓስፖርት እንግዲህ ሰኢድ እንደ ቀማት አይታችኋል ማለት ነው። ሰኢድ ቀምቷት እንግዲህ ሰኢድ አብዲ ቤት ነው መሰለኝ ያለው ተደብቋታል ሀዋ ማለት ነው። ሀዋ እንግዲህ መጥታ ገብታለች ቤት ውስጥ ገብታ ልክ ያው ሻንጣውን ታውቃለች ስታይ ሻንጣ አለ የተደራረበ ሻንጣ እንግዲህ ሰኢድም እዚህ ይኖራል ብላ ልትፈትሽ ስትል እንግዲህ ተገኘች ማለት ነው። ፈትሻ ትንሽ ያው የቀራት ያለ አብዲ ይሄ ጅላጅል አብዲ የሚባል ሰውየው መጣ። አነጋገሩ ራሱ በደንብ የማያስተካክለው የማይነጋገር ማለት ነው። የሴት ልጅ ክብር የሌለው ማለት ነው። የሴት ልጅ ደግሞ በእግር አይረገጥም። እሺ በጥፊ ማንም አይመታም። አንተ መታም እንኳን እሷ ሴት ልጅ ልትመታ ማለት ነው። ልትደፍራት ደግሞ አትችልም። አንተ ለምን ልትፈራት እኮ ነው ያለው። እደፍርሻለሁ እኮ ብሏታል። በይዘው እናንተ አልሰማችሁትም? ቪዲዮ እደፍርሻለሁ አላት። ከቻልሽ እደፍርሻለሁ። እዚህ ጋር ሰኢድ ራሱ ቢደፍርሽ ደስ ነው የሚለኝ። ሰኢድ ደግሞ እንደዚህ አይነት ባለጌ ሰው አይደለም። ሰኢድ እንደዚህ አይነት የሴት ልጅ ክብር ያለው ሰው ነው። ሲነኩት ነው እሱ የሚወጣ ማለት ነው። እሱ ምንድነው ሱስ ያለበት? የሴት ሱስ አለበት። የሴት ሱስ አለበት። አዎ በጣም ሴት ይወዳል። ሴት አዲስ ይሆናል። አሮጌ ይሆናል። አንዷ ይለቃል፣ አንዷ ጋር ይሄዳል። አንዷ ትንሽ ቁምዝ ስትል አንዷ ደግሞ ትንኝ ስትል እሷ ጣል፣ አንዷ ደግሞ ፈገግ ስትል እሷ ጋር ይሄደ እየዘለለ ማለት ነው። እዛ ነው የሚሄደው ሰኢድ ያለበት እንጂ የሴት ክብር አለው ማለት ነው። እኔ ሀዋ መደበደብሽን እሰየው እንኳን ተደበደብሽ። አዎ ይሄን አንቺ በእነሱ መሀል ወዲህ እኔ እኮ አሁን ወሬ ማመላለሱ ነው። ባልና ሚስት ላይስማሙበት የሞከሩት ማለት ነው። ሊስማሙ ይፈልጉና እናንተ በመሀል ገብታችሁ ጣልቃ የገባችሁ የሰው ትዳር ብትን፣ የሰው ሞራል ብትን፣ የሰው ፍቅር ብትን፣ የሰው ስሜት ብትን እናንተ ማለት ነው የምታደርጉት ስራ ማለት ነው። ይሄን ሁሉ ማለት ነው እናንተን የምታመጡት አሸንዳ ነው ይሄ ሁሉ ማለት ነው። እኔ ስለመታሽ ደስተኛ አይደለሁም። ግን አንቺ ባላገባሽ ነገር ጥልቅ ብለሽ እንደዚህ ሲጠፈጥፍሽ፣ አዎ እሰየው እንኳን ጠፈጠፈሽ። አሁን ሰላም ይቀራታል። ሰላምም ገና አንድ ፖሊስ አስደነግጧታል። አሁን ደግሞ ድብደባ ነው የሚያስፈልጋት። እሷማ
ሀያት አለች ሀዩ ማለት ነው። ሀዩ ትጠፈጥፋታለች ስላልደረሰችላት ነው አሁን ማለት ነው። የሴት ልጅ የፈለገ ነገር ቢሆን ደግሞ በእግር አይረገጥም ማለት ነው። በእግር አይረገጥም፣ በጥፊ አይመታም ማለት ነው። የሴት ልጅ እግርህን እስቺ ልጅ አሁን እግርህን አንስተ ልደፍራት ፈልገህ ነው። ልደፍራት ብላ ነው ጮኸች ማለት ነው። ጮኸች፣ አዎ ልደፍራት ፈልገህ ማለት ነው። አብዲ አንተ ባለ ትዳር ነህ፣ ምን እንዲህ ያረጋል ማለት ነው። ደግሞ ሱመያ እንዲህ ያረጋታለሁ እንዲህ። ኧረ በእናትህ ንግስቴ ዝንቧ ማትነካትም። እውነት ዝንቧ አኮራቻችሁ። የት አባታችሁ አኮራቻችሁ። ኮራች እሷማ። እንዴት ይቅርታ አኮራቻችሁ አልኩኝ። አስለቀሰቻችሁ፣ አስተነፈሰቻችሁ እንደ ጉድ ማለት ነው። የት አባታችሁ አንገላታታችሁ። አንዴ እዚህ የመር፣ አንዴ አዲስ አበባ፣ አንዴ ባህር ዳር፣ አንዴ ድሬዳዋ፣ አንዴ ምን አይቀር ማለት ነው። ይኸው ንግስቴ ግን በወንበሯን ቁጭ ብላ የሚሽከረከረው ወንበሯ ቁጭ ብላ ማለት ነው። ብቻ ይቺ ትንሽዬ ነገር እየተናገረችው ማለት ነው። አዳም ሄዶ አንዴ ወደ ኤመር ወደ መሻገር ወደዚህ ወደዛ እየታባታችሁ ቅጥል በለው። ተቃጠላችሁ። የምታረጉት አጣችሁ። ወዲህ ብትሄዱ ወዳ ብትሄዱ ብዘሉ ብትሻገሩ ብትወጥቁ ብዘሉ ምን ብትሉ ምንም ሱመያ ከሆነ አንዴ ቆርጣለች ትመጣለች ብላችሁ አታስቡ። ከመጣችም ከሰኢድ ቀስ ብላ እናንተ ሳትነግራችሁ ቤተሰቦቿ ተነጋግራ አንድ ላይ ትሆናለች። እናንተ ዝም ብላችሁ እንደ እንትን ማለት ነው። ጥልቅ ከዚህም ጥልቅ ከዛም ጥልቅ ከዚህም ጥልቅ። ከማን ጋር ነው የምትሆኑት እናንተ? እናንተ እኮ ሰው ማስታረቅ አትችሉም። እንድታስታርቁ እኮ አይደለም። የራሳችሁ መላ ነው፣ የራሳችሁ ስራ ነው የምትሰሩት ማለት ነው። አብዲ ሰው ሊደፍር ነው የሚፈልገው። አዎ ሀዋ ወሬ ለማመላለስ፣ ሰላምማ ጭራሽ መርፌ ወሬ ለማመላለስ። ሱመያ ትወጃታለች እንጂ ሀዋ ሰላም ማለት ነው አንድ መርፌ ናት። ሰላም ራሷ ማለት ነው አንድ መርፌ ማለት ነው። አንቺ የምትወድሽ ከሆነ ከሰኢድ ጋር አንድ ላይ ልትሆኑ ብትፈልግ ይሄን ወሬ መጥታ አታወራሽም ነበረ። ይሄን ስለ ሜሞሪ ወሬ ሁሉም አታመጣልሽም ነበር። እሱ ባነሳችሁ ስራ ነው ይሄ ሁሉም አደጋ ላይ እየደረሰው ማለት ነው። ሁላችሁም ልትስተካከሉ ነበረ። ትንሽ ነበረ የቀራቻችሁ ሁላችሁም ማለት ነው። ልትታረቁ ነበረ። አንቺም አትጨክኝም ነበረ። ሰኢድም ያው አሁንም እየለመነ ነው። እግር ላይ የወደቀ ነው፣ እየለመነ ነው። አማራጭ የላከ ነው። ይሄ ሁሉ የሚያደርገው ድርጊት ደግሞ ከሱመያ ጋር እንዲያገናኙ ብሎ ነው። የእነዚህ ልጆች እንደዚህ የሚያድዳቸው ማለት ነው። በአብዲ እንደዚህ የሚያስገርፋቸው እና እንደዚህ የሚያደርጋቸው ማለት ነው። የሰው ልጅ ማለት ነው ዋናው ክብር ነው። ምሽ በዱላ ተቀጥቅጦ ምሽ ተብሎ ደግሞ ፓስፖርቷን አታጣውም። ወደ ሳይሆን በግዷ ይሰጣታል ፓስፖርቷን። ሰላም የምትባል ሴትዮዋ እቺ ቅበዝባዥ ማለት ነው። ከዚህም እዚህም ጥልቅ ምትል ማለት ነው። እንደው ዝም ብላ ማለት ነው። ፖሊሲ መጣባት ሽንቷ የምትለቅ ማለት ነው። ፖሊሲ መጣባት ሽንቷ የምትለቅ ዝም ብላ እኔ ያለሁ ምትል ማለት ነው። እዚህ ወሬ አንተ ሰኢድማ የሱመያ እግር ሊስም ማለት ነው። እግሯን ሊስም አጣት እኮ ኮቴዋን አጣት ጭራሽም አጣት። ድምጿን እየሰማ ነው። አይኗን ግን አጧታል ማለት ነው። ሱመያ ናት ሰኢድ እግር ላይ የምትወጥቀው። ወጥቃ ነው ምን እንዳለገባችሁ። ሰኢድ እግሩ ላይ ወጥቃ ስማው ነው የምትታረቀው። ባሌ የምትታረቀው ማይል መሰላቸው። ይሄ አብዲ የሚባል አነጋገሩ ራሱ እንደ ጅላጅል እንዴት እንዳለው ተን የባሰ ክትፍትፍ እያለ ምንም አነጋገሩ እንደ ከወንድም ልጅ እንደዚህ ይከታተፋል እንዴ? ሴት ልጅ ሴት ናት። እሺ ወንድ ልጅም እንደዚህ የሚለውን ይጠፋበታል እንዴ? ጉድ እኮ ነው። አመታቱ ራሱ እንደ ጅላጅል። ሰው ይጎዳል አይልም፣ ሴት ልጅ ትጎዳለች አይልም። ዝም ብሎ ይጠፈጥፋል ማለት ነው፣ እንዳገኘው ማለት ነው። አንተ ምን ስለሆንክ ነው የሰኢድ ጠባቂ ያረገ? አንተ ውሸታ። አንድ ስትሉ እዛ ብሯን ጨረሰ። ብሩን ብሩ በገዛ እጁ ነው ስንት ሴት እየወደደ ማለት ነው። ብሩን የተጨፈጨፈው ማለት ነው። መያዝ አልቻለም። አያያዝ ሱመያ ትበቃው ነበር። እሷን ይዞ ቁጭ ቢል ማለት ነው። ይሄ ሁሉም ብርም አያወጣም ነበረ። ብሩ ኪሱን ባዶ አይሆንም ነበረ። እዚህም እዛም ሲሳፈርም አይደክምም ነበረ።
ከአንዴ ተሰብስብ ብሎ ቁጭ የሚል ማለት ነው። ስላላወቀበት ነው። ካላወቀበት ምን ይደረግ? ያላወቀበት ሰው እንደዚህ ነው በቃ ማለት ነው። ትዳር እኮ በዚህ አይደለም ትዳር ይዘህ የምትቀመጠው ማለት ነው። በዚህ አስፈራርተህ በዚህ አድርጎ አይደለም ትዳር የሚቀመጠው ማለት ነው። ትዳር የፈለገ ሰው ማለት ነው የትዳር ራሱ ቦታ አለው ማለት ነው። ምሽ እንዳዚህም እቃ በቃ ከአንዷ ዛሬ ከአንዷ ጋር ነገ ከአንዷ ጋር ውሸት ያቺን ዛሬ ነገ ዛሬ ከነገ ወንዶች የምትባሉ ድሮም ውሻዎች ናቸው። ምንም እንትን የላችሁም እውነት ወንዶች ስትባሉ በጣም በጣም ዝቅ ያላችሁ ሁሉም ወንድ ሳትሆኑ አንዳንድ አላችሁ ማለት ነው። ዝቅ የሴት ልጅ ክብር የሌላችሁ ማለት ነው። እና ቤተሰቦቼ የዛሬ ቪዲዮን ይሄን ይመስላል። እንግዲህ ሀሳብ አስተያየታችሁ እናንተም ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ። ወዳችኋል።